Johnny, cheers. Done. Around like cup. No, the brother? I don't know. It's okay. I'm good. Yeah, I'm good. እኔ የምልሽ ሰውዬ ቆሞ መቅረቱ ነው አይደል? ቆይ አንቺ ማን ይንገርሽ? አይ የምር ግን ምንድነው የምትጠብቀው እስካሁን? ማለት ምንድን? አይ የምር ግን አይ እውነቴን ነው ይሄ ቀልድ ምናምን ነገር ተብሎ ታገቡ ይሻላል። ሲሪየስ ማግባት አለበት። ኮመንት አቀርቢ። መቼም አጥቼ እንዳልሆነ ካንተ በላይ የሚያውቅ ያለ አይመስልኝም። ይሄ የግቢ ጉራህን እና አለ ምናን አልተውክም ማለት በቃ አንዴ ላውራ ዛሬ እንግዲህ አንደኛ አመት የጋብቻ በዓላቸውን የሚያከብሩት ፍቅር ማስረሻና ሜላት ተስፋዬ ቆይ ግን እኔ የምለው ትንሽ በማታውቀው አባቷ ስም ከምትጠራ ያሳደጋት ግቢ ሲያስተምራት የምናውቀው ለምን በዳኒ ስም አንጠራት? እሺ ስለመጣችሁ ደስ ብሎኛል በጣም እና በዚህ አጋጣሚ ደግሞ ዳኒ ማለት ለኔ ወንድሜ ነው ከወንድሜም በላይ ለኔ ጥሩ ነገር ያደረገልኝ ስለሱ አውርቼ ምንም መጨረስም አልችልም ሁላችሁም የበለጠ የሚያውቁ የለም አይደል ዳኒ ለኔ ምን ማለት እንደሆነ ዳኒ ስለመጣ በጣም አመሰግናለሁ ልጆች አረግቡ ዝናብ ነው ሲገቡ ወደ ቤት አረ ማሚ ያንዴ ብቻ ትንሽ ግቡ ልጆች ዝናብ ነው ዲሚሩ ብሻል እንዴ አይ አይረብሽም እነሱ ጨዋታ ስለሆነ ነው ቻው ሽኒ ቆንጆ ቻው በቃ እኔም ቤት መቅደስ እሺ ሚላ እሺ ሰላም ሁኚ ልጆቹን ሁሉ ሰላም እላችኋለሁ እሺ አላየኝም ብለሽ ላሽ ልትይው ተኝታል ብለውኝ እኮ ነው ማለት ደህና ነኝ ማታ ቢዚ ስለመሆን እኮ ነው በምን ሊቸከላ ጠናለው ፈተና ደርሶብኛል የኔ ጎበዝ እና ዛሬ ምንም ሳታመጭልኝ መጣሽ ማለት ነው አቡቺ ሽማዩን ታውቀው የለ ይልቅስ በሚቀጥለው ሳምንት መጣም ልጅ ይልልጣ ትላንትና ወደ ትምህርት ቤት ሄድ ማለት ነው ያዩት መኪና ነበርች ካላስቸገርኩሽ እሷ ምን ችግር አለ ደሞ ላንተ ይዛሃታል ግን ስሟን ሐመር የምትባል ይመስለኛል ቀይ ነች ጎማ ትላልቅ ነው ሐመር ሰማም ችግር አለ ቀላል ነች እኮ አንጠልጥዬ ነው ማመጣለ በቃ እሺ ግን ዳቀሪሽ ጥናት ግን በደንብ አጥናሽ እሺ ማለት ካይቆንስ ሁል ጊዜ በዘመን ሂደት ውስጥ ሊኖር የሚችለውን አንዳች ክስተት ልክ እንደምናጠብቀው ነበር በአንዳች ህይወቴ ውስጥ ፍቅርን የልቤን ሀሴት በደግ ማንነት ሆና አደረገው ፍቅርን ካደለኝ 1 አመት ቆጠርኩኝ ብቸኝነትን የረሳው ማንነቴ በዚህ ምድር ላይ እንደኔ በደስታ የሚኖር ምንም አይነት ፍጥረት ያለም አይመስለኝም
ምንድነው? ተነስ ነግሬያለሁ። ሾርት ፍቅር አረ ተነስ ረፍዷል። ተነስና ሻወር ውሰድ። እንዴ ሰዓት የለም። ተነስ ፍቅር ተነስ ነው እኮ ተነስ። እሺ ተነስ። ትንሽ ደቂቃ 5 ደቂቃ ፕሊዝ። እኔ አትነሳ ረጭማለሁ እኮ ነሳ እኮ ትንሽ ደቂቃ ተነስ ተነስ ተነስና ሻወር ውሰድ። እንዴ ሰዓት ረፍዷል እኮ ተነስ። በወይ ተነስ። ስማ ምሳ ዛሬ አብረን ነው የምንበላው። እሺ ስራ ላይ ትንሽ ሳልቆይ አልቀርም። ጠብቀኛል አይደለ? እሺ ልብሴ ልቀይር። ብሉ። እየበላን ነው። እንዲህ አንድ ላይ ተሰባስቦ መብላት ደስ ይላል። ምግቡም ይጣፍጣል። ደግሞ ልጆች ቢጨመሩበት እንዴት ደስ ይላል። ጥያቄን ስደጋግም ሰለቻቸውኝ አይደል? ኧረ አይደለም አባዬ አይደል ሜሪ? አዎ ያው እግዚአብሔር ሲፈቅዳል ሁሉ ነገር ነው። ልጅ በልጅነት ነው። አንተን ባልወልድ ኑሮ ዛሬ አላርፍም ነበር። ለማንኛውም ብታስቡበት መልካም ነው። እናስብበታለን። እግዚአብሔር ቢፈቅድ እንግዲህ በዚህ ዓመት አስበናል አባዬ። አንድ ቀን ተረግዞ አንድ ቀን አይወለድ መቼ ገና 9 ወር ሙሉ እኮ ትቆያለች። ስለዚህ የምን እቅድ ነው? ይሄ እኮ እንደናንተ ጊዜ አይደለም አባዬ። አሁን ሁሉ ነገር በእቅድ እንደሚደረገው ቤት አለ፣ ስራ አለ። ከዚህ በኋላ ምን ትጠብቃለህ? ለምንድን ነው እኔን የማትረዳኝ? እኔ በአንተ ምክንያት አንተን አሳድጋለሁ ብዬ ያለ ትዳር እስካሁን ድረስ ኖርኩ። አሁን ደግሞ በአንተ በልጄ ፍሬ ያለው ብዬ ስጠብቅ ለምንድን ነው የኔን የልብ ቁስል የማትረዳው? ኧረ ተው ልጄ፣ እባክህ ልጄ፣ ኧረ ተው ልለምን። በኋላ ጸጸት እንዳይሆንብህ ነግሬሃለሁ። እሺ እየበሉ አይዞሽ ግፍ አሪፍ ትንሽ እሺ አይዞሽ ትንሽ ሄሎ አቤት አባ ደህና ነኝ ገብተናል እሺ እናስብበት እሺ ደህና ደርሽ ቤት ያለቀሰች ነው ያለቀሰች ጡጦ ዳይፐር ተዘጋጅ ምነው አልተኛም እንዴ? ምነው ፊቴ ያስታውቃል? የተኛት ይመስላል። አመሸ እንዴ ውጭ? ሜሊ የሙች አይስዌር ማግባት በጣም ነው ያማረኝ። ይሻላል ዳኒ፣ ታገባ ነው የሚያዋጣው። ይልቅስ ለምንድን ነው ከቀጠሮ ቀን ቀድሜ ደወልክልኝ? ውጤቱ ምን ሆነ? የምርመራ ምንድን ነው ዳኒ? ፕሊስ እያስጨነቀኝ ነው፣ ንገረኝ። የምርመራ ውጤቱ የሚያሳየው
አቶ ማስረሻ ቢሮ ይፈልጉሃል። ትናንት የገቡት ደንበኞች በደንብ እየተስተናገዱ አንቺም ስራውን አተቃጠልሽ። በእውነት ላስቲክ ወይ ሳልነግርህ ደግሞ መቅደስ እኮ ሰራተኛ ገነች ይችላል። በእውነት አሪፍ ማታ ደግሞ። አዎ ግን ትልቅ ሴት የሆነች ምናምን ነገር አለች። ባለሙያ ነች ብላለች። እናያታለን። እና ለማዘዝ አይከብድም ደግሞ ለአንተም አሪፍ ነው። ይሄ አልጋ ላይ ተኝተህ ማነሽ ምናምን የምትለው ነገር ታቆማታለህ። እኔ የምልህ ባባዬ ምናልባት ልጅ መውለድ ባንችል እኔ እናንተ ብቻ መኖር አንችልም? ምን ጥያቄ ነው? አይ ምንም ጀስት መውለድ ባንችል ብዬ ነው። እና ድንገት እንዴት ነው መኖር አንችልም አንድ ላይ? እንችል። ለምን? ችግር አለ ምን? አይ ምንም አይደል። ለምን ጠየቅሽኝ አንቺ? ዋው ቆየብህ አይደል? ሰናይት አቤት። ውሃውን ይዘሽለት ነይ። ሰላም ነው? ሰናይት ባለቤቴ ነው። ፍቅር ሰናይት ያቺ ነገርኩባት። እሷ ነው የሰራች? እኔ ነኝ የሰራሁት። ሌዋ እውነት እኔ ነኝ የሰራሁት። እንዴ እንገናኛለን። እኔም ችግር የለውም። አልሰራሽውም፣ አትከራከሪ እንዴ። እሺ ይሁንልህ። ሚሊዬ ምን ሆነሻል? እያስጨነቅሽኝ እኮ ነው። የተፈጠረ ችግር አለ? እንዴት እንደምነግርህ ጨንቆኝ እኮ ነው። ማማዬ ፕሊዝ በእናትሽ ሰሞኑን ልክ አይደለሽም እኮ። መውለድ እንደማልችል ተነገረኝ። ማን ነው? ማለቴ ማን ያለሽ? ማማ? ፍቅር ያለ ዘር እንድትቀር አደረግኩ። አይ እንደሱ ማለቴ ሳይሆን ደግሞ እኔ አንቺን ነው የምወደው ማማ። የመጣሁን በጸጋ መቀበል ማማዬ። እኔ ሁሌ እወድሻለሁ። እሺ ይሄ ልጅ ያለው ብዬ ስጓጓ አውቃለሁ፣ ግን ይሄ ፈጣሪ ስራ እኮ ነው። ምን እያልከኝ ነው? ያንተን ያንድ ልጄን ክፋይ አታይም እያልከኝ ነው? እኔ እንደዛ አላልኩም። አንደኛ ዶክተር ባለው ብቻ ነው ደግሞ ፈልጋ አላመጣችሁ። ይሄን ጥብቅና መቆምን ብትተው አይሻልም? ፍቅር ፍቅር
ምን ነው ደብረዋል? ማማዬ ምርመራውን ሌላ ቦታ ትታይ? ምንም አዲስ ነገር አይኖርም። አንተ ከደበረህማ እኔም እኮ ይከፋኛል። እሺ እኔ ሁሉም ነገር እሆንልሃለሁ። ወንድ ሴት ምንድነው የምትፈልገው? ወንድ ወንድ? እሺ ምን አይነት ወንድ? ቆይ እንደውም ተወው። ቆይ ላሳየህ። እና አቶ ማስረሻ በቃ ነገሩን ተረጋግቶ ለማየት ይሞክሩ። በቃ ሊያጋጥም የሚችል ጉዳይ እንዴ መፍትሄ የለውም እያልከኝ ነው? ይኸውልዎት መሀንነት በተለያዩ ምክንያቶች ሊፈጠር ይችላል። በሜላት ላይ የተፈጠረው በቃ ከነዛ ምክንያቶች በአንዱ። ምን ምክንያቶቹ ትለኛለህ? እንድትነግረኝ እኮ ነው እዚህ ድረስ የመጣሁት። ይኸውልዎት ግቢ ያለን ምን ተፈጠረ? ማለት ዩኒቨርሲቲ ያለን ፍቅር ሳያውቅ በቃ እሷ በድብቅ ጥሩ ያልሆነ ነገር። ምንድነው ጥሩ ያልሆነ የምትለኝ እንዴ? በቃ በድብቅ ከሌላ ሰው ጋር ግንኙነት ነበራት ፍቅር ሳያውቅና በዛ አጋጣሚ አርግዛ ነበር። ስለዚህ ጽንሱን ለማቋረጥ ተገቢ ያልሆነ ነገር አደረገች። ለዚህ ነው ይሄ መሀንነት ችግር የተፈጠረው። ወይኔ ማስረሻ በልደና እሺ ዶክተር ዛሬ ምሳ አይወጣም እንዴ? ምን ችግር አለ? አሁን የወጣው ሰው የማይሆን ነገር አስቀባጠረ። ሕክምና ስህተት እንደ ሌላው ሴክተር የማስተካከያ እድል አይሰጥም። መጠንቀቅ። እሱም መች ተፋኝ ዶክተር በላይ ሲያጨናንቀኝ ነው። በቃ ተንስ እስካሁን አልወሰንክም? ምንም አዲስ ነገር የለም። እንዴት ነው እንደዚህ እንደ ቀልድ ያየኸው? እኔ መቼ አቀለልኩት? ምንም መፍትሄ የሌለው ነገር ምን ማድረግ ይችላል? መፍትሄ ይኖረዋል። እንዴት አይኖረው? ትፈታታለህ። እኔ የልጅ አያለው ብዬ ያለ እናት ብቻዬን ያሳደግኩ መሆኔን አትርሳ። ደግሞ ካልወለደች ምን ልታደርግልህ? አባባ ምን እያልክ ነው? ፍታት ነው የምትልኝ? እያስጨነቀኝ እኮ ነው። አንድ ነገር ልንገርህ፣ ይህ ችግር የመጣባት ከአንተ ውጭ አርግዛ ስታስወርድ ነው። ለማስወጣት ያደረገችው ነው እዚህ ደረጃ ላይ ያደረሳት። ማን ስለማን ነው የምታወራው? እኔ ያንተ ነገር ካንተ በላይ ያሳስበኛል። በአስቸኳይ ውሳኔህን መስማት እፈልጋለሁ። እንደዚህ አንዳንዴ ቤታችንን እኮ ስታርቃት ቆንጆ ነው። እሺ ታዲያ አንተ ስለምን እኛ ቤት አትገባም? ኧረ እባክሽ እኔ ቤት ውስጥ እኮ ሸከኛል በጣም። ያው ጎዳና ነው ያሳደገኝ። ደግሞ ባልሽ ሄፒ ቢልብኝስ ቢቆጣስ? ኧረ እሱ አይቆጣም እንዴ? እንደ ቤት ነው፣ ምንም ችግር የለውም።
ለነገሩ አንድ ቀን አያለሁ። አንቺ ግን ትገርሚያለሽ። ቆይ ለምንድን ነው የቀረብሽኝ? ያው እዛ ላይ ታናግሪኛለሽ፣ በየጊዜው ደግሞ ፎስ ታስጠልፊኛለሽ። ለምንድን ነው? ምን አጠፋው ታዲያ? እኔማ ምን ያው ሰው ሁሉ ሲሸሸኝ ነው የኖረው። ለነገሩ የሆነ ነገር ፈልገሽ ነው አይደል? ገብቶኛል። ምንድን ነው? ገብቶኛል እባክሽ ገብቶኛል። ምንድን ነው የገባው? ተከይፈሽ ቢኖር ኧረ እኔ ምንም አልፈለኩም እንዴ። ያው ከአንተ የተሻለኛ ጋር ደህና ነገር አለ ብዬ ነው። ደግሞ አንድ ላይ እንብላ ብዬ እኮ ነው እንጂ ሌላ ነገር ምንም አልፈለኩም። ነገሩ ጌች ከሰማይ ክፈልሽ እባክሽ። ግን አንቺ የመጪ ያላል ሰው ነሽ። ሰው እኮ እንደሚቀበልሽ ሲያቅ ነው የሚሰጥሽ። ቆይ ግን ሲጋራው አይጎዳም? አዎ ግን ዝም ብሎ ያው ብርዱን ለመቋቋም ያህል ነው። በቃ ደህና አምሽሽ። እሺ እናቴ ሻይ ቡና አላልኩሽም? ከዚህ በላይ እሺ በል ሰላም። እሺ ቡሌ 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 ና ና ይኸው የተጣራው ወርቺ ቺኮዋ ኩንተራት አደረገችው እንዴ? ቡሌ አብሽር አይዞሽ፣ እኔ እስካለው ምግብ አለ። ቢ ባርቺ እዛ ጋር ብርዱን አልቻልኩትም። ለምን አንቺ ጋር እዚህ ጋር ድቃለ? ጣጣ የለውም እባክህ፣ መተህ መደቀስ ትችላለህ። ይመችሻል አዳሽ። አይዞሽ፣ ሁሉም ነገር ያልፋል። ምንም እኮሳተ ምን ነው? ሰላም ነው? ሰላም ነው። ከየት ነው? አለቀኝ ለነገ የሚረከብ ስራ ነበረውና እሱ ጋር ትንሽ ሰራ ቆይቼ ነው። ኦኬ። ራት በላ? አሞሃል? አይ ሰላም። እርግጠኛ ነህ? ሰላም። እሺ ቤቢ ልብስ ቀይሬ መጣሁ። እሺ ይቺ ዘረብስ ከሷም ብሶ ትማግጣለች። ወይኔ በልተነሳውን ወደ ሆስፒታል እንሂድ። ደህና ነኝ አሁን። ትንሽ ልረፍበት ብዬ ነው። አቤት። ቡና ታፈይልናለሽ? እሺ። ይቺ ደግሞ ምንድናት? ሰራተኛችን ነች። ሰራተኛ? አዎ። ታዲያ ልጅ እግር ጠፍቶ ነው? ተቸግራ ነው። መቅደስ ነው ያገኘችልን። አይ የቸገራት እንኳን አትመስልም። ሄሎ። ወይ እንዴት ነው? ደህና ነኝ። እሺ ምሳ አስበላ? በልቻለሁ። እሺ እኔ ቆንጆ እወዳለሁ። እኔም ትንሽ ቆይቼ እደውላለሁ ደግሞ። እኔም እወድሻለሁ እያልካት ነው? ልፍስፍስ። ይሄን መልፈስፈስህን ብትተው ጥሩ ነው።
ማነሽ አንቺ? ቡናውን ቶሎ ቶሎ በይ። ሰላምዬ ፍቅር በጣም ደብሮታል። ታውቂያለሽ ስራም እንኳን አልገባም። ምን ማድረግ እንዳለብኝ አላውቅም። አይዞሽ ሜሊ፣ ያው ከዶክተር ዳኒ ጋር የተገናኘሽ የህክምና ሁኔታ ማፈላለግ ነው አይመስልሽም? እስቲ እግዚአብሔር ይርዳኝ። እኔ የምልሽ ግን ሜሊ፣ እውነቱን አለመናገርሽን ያልወደድኩልሽም። ሲያውቂ ባስ የሚደብረው ይመስለኛል። አልቻልኩም። ምን ብዬ እነግረዋለሁ? እኔ ያልወደድኩልሽም። እሺ ቆይ እስቲ ሰላምዬ፣ አንተ መውለዳችንን ብዬ ነው የምነግረው? ቀላል ነገር እኮ አይደለም። አዎ እንዴ፣ መውለድ የማትችለው አንተ ነህ ብለሽ መናገር ነው ያለብሽ። ምንም እንደምታወሪው ቀላል በሆነልኝ። በደንብ አስቤበታለሁ። እንደዛ ብዬ ማውራት የምችልበት አቅም ራሱ የለኝም ሰላምዬ። ታውቂዋለሽ ደግሞ በትንሽ ነገር እንደሚከፋው ፍቅር አለ። ጭራሽ አትወልድም መውለዳችንን ብዬ ብነግረው ምን ሊሆን እንደሚችል ማሰብ ያቅትሻል ሰላምዬ? እኔ ግን ታስቢበት ነው የሚሻልሽ። ብሩኬ መጣህ እንዴ? ስልክሽን ሳጨው እኮ አታነሽ። አላየሁትም ነበር። በቃ በቅርቡ ስራ ጀምራለህ። ከዚያ በመጀመሪያ ደግሞ ትከፍተኛለህ አይደል? አንቺ ብቻ አስገብኝ እንጂ ምን ይሁን ምን ቸክዬ ነው የምሰራው። ደግሞ ለመጋበዝ አንድ ኮንስትራክሽን ላይ የሚሰራ ጓደኛዬን አነጋግሬልሃለሁ። እናም በቅርቡ ትጀምራለህ። ከዛ ሰው ሆናለሁ። ሰዎቹ ይሾፉኛል። አዌ መችሽ፣ አንቺ እኮ ማኛ ሰው ነሽ። ብሩኬ እሺ በቃ ታጠብና ና ምሳ እንብላሽ። ገና መጀመሪያ ነው። ትንሽ ልወርከ መቅድዬ አጠገቧ ሆኖ ማየቱ ራሱ ቀላል አይደለም። ደስ ብሎኛል። ይገርማል። ከዓመት በላይ ሆነው ያን ከባድ ጊዜም አልፈሽዋል። ሰላም ተመስገን። ቁጭ በይ። ምን ልርዳሽ? ልጄ ማሳደግ አቅም የለም እና እናንተ ድርጅት ብትረዱኝ ብዬ መምጣት ነው። ይቅርታ፣ አሁን ምንም አይነት ቦታ የለንም። እባክሽ ተለመኝ። ፈልጌ ያላመጣኋት ሜላርቃት ወደ ሌላ ድርሳት። ይኸውልሽ ተረጋጊ። ይገባኛል። አሁን ምንም አይነት ባጀት የለንም። ባይሆን በሚቀጥለው አመት ሞክር። አንድ ቀን ላሳድራት አልችልም። እየነገርኩሽ እኮ ነው። ለምን አትረጂኝ? የራሱ የሆነ ህግና ደንብ አለ። ተለመኝ። ወደ ሌላ አርጋለች። ይኸውልሽ ተረጋጊ። እንዴ ተረጋጋ። ማነው ካሳውን? ይሄን አርጋት ወደ ሌላ ድርሳት እባክሽ። አቤት እትዬ። እባክሽ እባክሽ የኔ እባክሽ ማነሽ? እቴ ነኝ። ተለመኝ። እባክሽ 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 ተለመኝ። እንደዚህ ግትርማል። ተለመኝ። ለማንኛውም ህፃን ልጅ በመጣል ወንጀል ትከሰሻለሽ። መቅደስ ልጅቷን ደጃፍ ጥላት ሄዳለች። አሁንም ስላት ጊዜ ጥላት ሄደች ማለት ነው? አትፍረጅብኝ መቅድዬ። ደፍሮኝም ለምን ወለድሹ ላይ ያሳድረኝ ነበረ። ቢያገኘኝ እኔንም ልጄንም ከመግደል ወደኋላ አይልም። መሰደዱም ግድ ሆነብኝ። ለነገሩ እዚህ በሆንም ማሳደግ አልችልም። ሰኒ የመደሉቶቹን አላጠርሽ ደከመሽ እንዴ? እዚህም እዛም ስለዋልኩና ነው ነጋግባለሁ። አይ ችግር የለውም። ለብሩኬም ሳሰጫለሽ አይደል? አይ አልሰጠሁትም። ለምን? ወይ ፕሊስ አስታውሰሽ መስጠት አለብሽ። የቤተሰባችን አባል ነው። እሺ እሺ። እኔ የምለው የፍቅር አባት ዛሬ መጣው ነበር። ታይጂ ኦኬ። የአንቺ ቤተሰቦች ግን ሲመጡ አላየሁም። ቤተሰብ የለኝም። እናቴም አባቴም ባሌም በቃ ሁሉም ነገር ፍቅር ነው። ፍቅራችሁን ይባርክላችሁ። ቤተሰቦች አልፈው ነው? ህፃኑ እናቴ እናት እንኳን ባትባልም ከኔ ጋር መቸገር ቢያቅታት ጊዜ ትታኝ ወደ ውጭ ሄደች። ሰኒ ሁሉም እናቶች ጥሩ አይደሉም። የኔዋ እናት በጣም ጨካኝ ነች። ግን እግዚአብሔር ይመስገን ጥሎ አልጣለኝም። እግዚአብሔር እስካሁን አለው። ግን ለምንድን ነው የጠየቅሽኝ? እንደው ዝም ብዬ ነው።
አጥበሽ ጨርሽና ቡና አቀራርቤ እጠብቅሻለሁ። ቡና እንጠጣለን። አንተ ግን ምንድነው ለውጥ እንደዚህ ፊት ሰውነት የተቀየረው? ኧረ ሜልዬ እድሜ ያርዝምልኝ። ምሳ ቁርስ ራት እሷ ጋር እኮ ነው በላው። በዛ ላይ ደግሞ አንተ አለ ያው እናንተም ውለታ አለብኝ እኮ። ግባ እንሂድ። እሺ አንተም ነገሩን አታወሳስበው። ከዳኒ ጋር ታይሽ ማለት ሌላ ነገር ተፈጠረ ማለት አይደለም። ሌላ ነገር ባይሆንም አትዋሽኝ። በዛ ላይ ከዚህ በፊት አስወርዳ ነበር አይደል? እሱም ማን ያለ? እሱም ያለክልሽ አባባ ነው ነገር። ለሳቸውስ ማን ነገራቸው? እሱ መናገር አልፈልግም። ብቻ እርግጠኛ ሆኖ ነው ነገር። ቆይ ከዚህ ሁሉ ለምን ራሷን አታናግራት? ምን ብዬ ነው ማናገራት? ማመን እኮ ነው ያቃተኝ ቤቲ። ይሄን ሁሉ ጉድ ተሸክሜ ነበር የምኖረው ማለት ነው። ቆይ እሺ እኔ ላናግራት? ራሴ አናግራታለሁ። አንቺ ግን ምንም የምታውቂው ነገር የለም? የእውነት ፍቅር እኔ ምንም አላውቅም። እርግጠኛ ነሽ? እርግጠኛ ነኝ። ሃሎ እትዬ እየታጠቡ ነው። ውይ ዘጉት እንዴ? እትዬ አቤት። ስልኩ እየጠራ ነው። አምጪ። አቤት። እትዬ አለች እንዴ? ያ ከስተ ያ ኮቴ ያ አክብሮት መጣሽ? ያው ምን ነው ቆየሽ? ትንሽ ፍቅርን አርፍጄበት። ሳይ ሰራተኛ ትመስይ። ታዲያ ምንድን ነው የምመስለው? ይሄ ቤት እመቤት። አሁን ስራው የት ነው ልስራ? ለጊዜው አረፍ በይ። የሚበላ ነገር ወስደሽ ብይ። ጎበዝ ሰራተኛ እንደሆንሽ ሲነግሩኝ ሰራተኛዬን እረፍት ሰጠዋት። ወደ ውስጥ ግቢ። እሺ። ቤቱን እንደ ቤትሽ ተመልከችው። ሜሊ፣ ሰሞኑን እኮ ልክ አይደለሽም። ምን ላድርግ ብለህ ነው ዳኒ? ነገሩ ሁሉ ግራ ገባኝ። ቢሆንም ራስሽን እየጠበቅሽ ነው መሆን ያለበት ሜሊ። ሁሉም ነገር እኮ የሚሆነው አንቺ ስትኖሪ ነው አይደለም እንዴ? እሱስ ልክ ነህ። ደግሞ አይዞሽ፣ የምችለውን ሁሉ እያደረኩ ነው። እነዚያ ደብሊን አየርላንድ ያሉት ጓደኞች ያሉ አይደል ሐኪሞቹ፣ ከነሱ ጋር በደንብ እየተነጋገርኩበት እየሰራው ነውና ዶንት ወሪ። ቴንክ ዩ ዳኒ፣ በጣም አመሰግናለሁ። ምንም አይደለም ሶኪ። እና ደግሞ መድኃኒቱን መስጠቱንም አታቋርጪ። አላቆምም፣ እስካሁን እየሰጠሁት ነው። ቤቢ ምን ነው ሰሞኑን ልክ አይደለም? ችግር አለ? ችግር የለም። መውለድ አለመቻሌ ነው አይደል? ደግሞ ምን ጸልያለን? ቤቢ እራትም እንኳን አልበላም። አልፈለኩም። አሁን እንተኝ። ሳትስማኝ ነው የምታየው? ሰናይ
እባክሽ እመቤት ውሃ ትሰጪ። እንቅልፍ ላይ ነበርሽ መሰለኝ። እንቅልፍ አንቺን የመሰለች ቆንጆ እንኳን ስስቅ ስታኮርፍም ሲያምርባት። ውሃውን ከሆነ ላምጣሎት፣ አለዛ ልግባ። እኔ መቼ ውሃ ፈለግ? እኔ አንቺን ነው መፈለግሽ። ለዚህ ነው የጠሩት? እንደዚህ መሆን አያምርቦት። ምን አልሽ? ዳኒ ፍቅርም እኮ ባህሪው ተቀየረ። የሰጠኝ መድኃኒት እየሰራ አይደለም። ኖ ቤትዬ፣ ላናግረው ነው። ምንም አይፈጠርም። ሜሊዬ ጠንካራ መሆን አለብሽ። እሺ እሺ እናት። ስታጠብ ቀለለ እንዴ? ቀላል በስንት ጊዜ መሰለሽ? ያው ዝናብ ሲጥል እኮ ያው ዝናቡ ከአስፋልቱ ጋር አብሮ ነበር የሚያጥበና አሁን በስንት ጊዜ እንደው ከተወለድክ? አረ ዋይ የለም እናቴ። የፍቅር ስልክ አሁን የማይሰራም። ምን ነው እንዴ? ምን አልክ? ይኸውልሽ ድንጋይ የለመደ አንገት ታውቂያለሽ? በአንዴ እየቀለድክ ወደ ምቾት ሲቀላቀል ብሩክ፣ እየቀለድክ ነው አይደል? እንዴ የምርህን ነው እንዴ? እስቲ ሲጋ ነው ለነገሩ ይለቀኛል እባክሽ። ቆይ ትንሽ አልፎ አልፎ እንዲህ አይነት ነገር አለብኝ። እኔ ያማል። በረዶ ላምጣልህ እንዴ? እሺ አከፍሽ ከፈትኩ። በለው ጎረምሳው ረበሽኩ ይሉታል። አንተ ትወጣለህ። ኧረ እኔ እወጣለሁ። ኧረ እኔ እወጣለሁ። ቁጭ በል። ወይኔ እኔ እወጣለሁ። አረብሽ ምን አረብሽ? ትንሽ አላበዛሽም? ምን አጠፋው? ምን አጠፋ? አታፍሪም? ትንሽ ባለጌ ነሽ እኮ በእናትሽ። ልቀቂኝ። ሰራተኛ ነሽ አይደል? ሰራተኛ ነሽ አይደል? ምን እንደዚህ ያደርግሻል? ምን አገባሽ? አንቺ አላበዛሽው ብለሽ ጎረምሳ ቤት ታመጫለሽ? እሱ በስነ ስርዓት ያደገ ልጅ ታግሶሽ ነው። አንቺ እንዲያው ብዙ ጉድ ያለብሽ ሰው ነሽ። ሂጂ ወደዛ፣ አትቅለስለሽ። እንዲህ እየተቅለሰለሽ ነው ልጄን ጉድ የሰራሽ። ደግሞ ከየት እንዳነሳሽ ወቂ። ነይ አንቺ፣ በሩን ክፈቺልኝ። ማታ መምጣት ትችያለሽ? አልችልም። ይቺን ያዥ፣ ለቅባት ይሆንሻል።
እሱ ነዳጅ ሙላበት። እሷን በመከርከበት አፋት ሞላፈጥ። እኔ ነኝ ክብር የሰጠሁሽ። ክብረ ቢስ ውዳቂ። አሁን ሳላዋርድ ቀጥ ብለውታ አካውንቲንግ ነው። ቤቲ ተጫዋች ምን አይነት አንቀለኛ መጣብኝ ዛሬ። ቤተሰቦችሽ አዲስ አበባ ናቸው? እዚሁ አዲስ አበባ ናቸው። አንተውም በዴ የት ነው የደበቃት? የድሮ ጓደኛ እኮ አይገኝም። እየበላሽ ቤቲ? እየበላሁ ነው። ሜልዬ እናትሽ ውጭ ከወጣሽ በኋላ መታማታውቅ ምን ልጠቅማት ፈልጋኝ ትመጣለች ብለሽ ነው? አሳዘንኩሽ አይደል? እንግዲህ ዘረቢስ መሆን ኃጢአት ወይም ስንፍና አይደለም። ፈልጌ ያላመጣሁት ሰኔ ደግሞ አይደለሽም እኮ ማለት ያው እናትሽ ውጭ ስላለሽ ነው። ለነገሩ እሷስ ምን ልትሰራልኝ? ከቻልሽ በናትሽ ሰኔ ስለሷ ባታነሽብኝ ደስ ይለኛል። ምንም ብታረግ እናት እኮ እናት አይደለችም። አረመኔ ሰልፊሽ ናት። መች ችግሯን አወቅሽ? የእናት ክፉ የለውም ሜሉዬ። ደሱ የሚባል ነገር የለም። ይሄኔ ከአንዱ ጋር ስትልከሰከስ ወልዳኝ ነው። ስትልከሰከስ? ምን ነው መጣ? ዛሬ ስለምንድን ነው ያስጠራኝ? ይህን ጎረምሳ ልጅ እንዴት እንደሚወለድ ላሳየው እንዴ? አየሽ፣ እኔ መቤት እኔ ለአንድ ቀን አንሶላ መጋፈፍ አይደለም የፈለግኩሽ። ባለቤቴ ስንዱ። ሰውዬ ስለምንድን ነው የምታወራው? አስጨርሽኛ። አይ ገብቶኛል። አልገባሽ? አሁን እንደዚህ ውብ የሆንሽ በወጣትነትሽ እንዴት ነበር? ሰው የዛ ቦታ ላይ ሆነ እናውራ። አይ አንቺ ነገር ወደ ውስጥ ገባ ብለን እንጫወት። ሁለተኛ የሰው ቤት ተቀጥሮ መስራት ከእንግዲህ በኋላ አያስፈልግሽም። ስማ፣ የልጄ ነገር ሆኖብኝ ነው። የምን ልጅ? ማለቴ የእንጀራ ነገር። እንዲሁ ለመግደርደር ብለሽ ነው አይደል? በይ ወደ ውስጥ እንግባ። ሰውዬ ልቀቀኝ። ስነ ስርዓት ያዝ። ክብርን ጠብቅ። አትሟዘሽ። አንተ ነው የተሟዘዝከው። በግድ እናድርገው እንዴ? ልቀቀኝ ባለጌ። ክብረ ቢስ ሰው ላድርግሽ ባልኩኝ። ሄላ ምን ዛሬ ጥረት አለ? አንተ ሰው ሚሊዮን አትሰማም እንዴ? እኔ ጋር ትንሽ ዶላር ነው ያለው። ሜልዬ መጣሽ እንዴ? አዎ ትንሽ ረፍት ፈልጌ መጣሁ። እንዴት ነው አለባበስሽ? ሌላ ሰው መስለሻል ዛሬ። ያው እዛ ትርፍሽ ነው። አቶ ማስረሻ ጋር ስራው አልቆ ነው ወይስ? አዎ ቢያደከምሽ ቤኪ። አንቺ ግን አሞሽ ነው? አይ ትንሽ ልረፍ ብዬ ነው። ቤቲ ደህና ናት? ትገናኛላችሁ? ደህና ነች አባይ። ትላንት አይደል ያገኘኋት? ቢሆንስ ዛሬ እንድታገኛት ያችን የመሰለ ቆንጆ ልጅ። እኔ የምልህ ያቺ ሰራተኛችሁን ዛሬው አባራ። ሌባ ነች። ምን ሰርቃ ነው? አዎ ሰርቃኛለች። ብዙ ብር ነው? አይደለም። ቢሆንም የሌብነት ትልቅና ትንሽ የለውም። ኧረ እናስወጣታለን እንዲማቁ። አዎ
አስወጣ። ደህና በጠዋት ወደ ነው ለአንድ ለሁለት ቀን ከከተማ ልወጣ። ወዴት? ከአባባ ጋር ስራ አለኝ። በሰላም ተመለስ። እትት በረደ የኑረው ሁሉም ነት በድንገት ደፍርሶ እትት በረደ ሕይወቴ ከርስሶ የኑረው ሁሉም ነት በድንገት ደፍርሶ በድንገት ደፍርሶ እትት በረደ ሕይወቴ ከርስሶ። ከባለቤትሽ ጋር ተጎራብጣችኋል አይደል? በእኔ ነው አይደል? ነገሩ ሌላ ነው እኮ እኔ ላስረዳዋ። አንቺ ለእኔ ብለሽ አይደል እንዴ? ባንተ አይደለም። እንዳይደብረኝ ነው አይደል? ብሩክ ፍቅር መውለድ አይችልም። ፍቅርን ወደዋለሁ። እሱ ለእኔ ሁሉም ነገሬ ነው። እናም እሱ ሲከፋው ማየት ስለማልችል መውለድ ማልችለው እኔ ነኝ ብዬ ዋሸሁት። እኔ ለሱ ሕክምና ማስተካከል ስሯሯጥ እሱ ግን አልተረዳልኝም። አሁን ጓደኛዬ ጋር ፍቅር ጀምሯል። አሁንም ከሷ ጋር ነው ሄደው። ብሩኬ ንገሪዋ። ያንቺን እዚህ ቤት አስቀምጦ ከሌላ ሴት ጋር ይማግጣል እንዴ? ያንቺ ማበዛሽ። ኧረ ይደብራል። ምን ብዬ እነግረዋለሁ? መውለድ አትችልም ብለሽ ነው? አላረገውም። ብሩኬ እኔ ፍቅርን ሲከፋ አንድ ቀን ማየት አልችልም። እንዴ ሜሉ? ሄይ ብሩኬ፣ እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነህ? አለሁ። እየሰራ ነው? ስራው ቆንጆ ነው። እንግዲህ ያው እየሄደ ነው። አዎ ደስ ይላል። ላለመጋበዝ ነው እንደዚህ የጠፋው? ኧረ ሜልዬ ሙች ወሩ አንጀት ሆነብኝ እንጂ አንቺንማ ረሃ ነው ማድረግሽ። ችግር የለውም ብቻ አንተ ስራልኝ። እኔማ በዚሁ ሳልፍ እኮ ቼክ ላድርግ ብዬ ነው። በቃ ፒስ አስታውሽኝ። ረሃ ነው። አንተ ጥላ ስትሄድ ሚስትህን እያዝናናሁልህ። እሺ በል በቃ ቻው፣ በደህና ተመለስ። ፍቅርን ነው ያዋራኸው ወይስ? አዎ ምን ነው ችግር አለ? አይ አንድ ላይ መሆናችን ባትነግረው ጥሩ ነበረ። አሚን ሌላ ነገር እኮ ሊመስለው ይችላል። አይ ሜሊ፣ አንቺ ደግሞ ማያሳስበው ነው የሚያሳስብሽ። አሁን እሱን ታዩና ሁሉም ደግሞ እንዳንቺ እንደዚህ ቢያንስ ለአንድ ችግረኛ ቢያስብ አገሪቱ የት በደረሰች። ከራስ መጀመር ነው። አሁን ለዚህ ስራሽ፣ ለዚህ ታላቅ ስራሽ ምሳ ብጋብዝሽ
ሰናይት ሰናይት አቤት። እስካሁን ስላገሽ እናመሰግናለን። አሁን ቤቱን ለቀሽ ውጪ። ምን አጠፋው? ምክንያቱም ምንም አያደርግልሽም። ቀጥይ እኮ ጥፋቴን ንገረኝ። ምንም አላጠፋሽም። ቤቱን ልቀቂልኝ፣ መብቴ ነው አይደል? ቀጥይ። ምንድን ነው ፍቅር? ተፈጠረ ችግር አለ? ሌባ ነች። ሌባ ነች? አባባ ጋር ሰርቃ ነው የመጣችው። እና ታዲያ ማስጠንቀቂያው ብትሰጣት አይሻልም? ዝም ብለህ ከምታባራት። ሌባን ነው ማስጠነቀው? አንቺ አምሻል እንዴ? እየጮህክብኝ እኮ ነው። ይገባሃል እኮ ምን ማለት ነው ታዲያ? አስጠንቅቃት ምናምን ማለት። ሰናይት ነይ ዕቃሽን ይዘሽ ውጪ። ይቅርታ አስፈልግ። ነይ እንኪ ሰራሽበት። አመሰግናለሁ። ያ እየሰራሽበት ነው። ከመቼ ወዲህ ነው እንደዚህ ባህሪ ያመጣው ፍቅር? ኧረ እባክሽ ይኸው ዘርፋለች። እንዴ ፍቅር ተይሽ በይኝ ፕሊዝ። አንሳው እንጂ። ሄሎ። አቤት። ምን ነው አመሸ? አልቻልኩም ዛሬ። ዛሬም አባባ ጋር ነው ማድረው፣ የሆነ ስራ አለኝ። እሺ ደህና እደር። የኔ ጌታ እሷም ከምትጎዳ መፍታቷ አይሻልም? መች ይቀራል? በቅርብ ቀን። እሺ የኔ ቆንጆ። ቆይ ግን እኔ የምልሽ በቃ ከቤቲ ጋር መቃበጡ ለየለት ማለት ነው? ዳኒ እውነቱን ብነግረው እኮ እንደዚህ አይሆንም ነበር አይደል? መውለድ የማይችልን ሰው ኤኒዌይስ ብቻ አስቸጋሪ ነው። እኔ ላናግረው እንዴ? ዳኒ ምን ብለህ ትነግረዋለህ? በጣም አስቸጋሪ እኮ ነው። እሷ ግን ቆይ ምን እየሰራች ነው? ስልክ ስደውልላት ደግሞ አታነሳም። በጣም ብልግና ነው። የቤቲ ነገርማ እኔንም በጣም ገርሞኛል። እኔ ዩኒቨርሲቲ ሳቃት እንደዚህ አይነት ልጅ አልነበረችም። እንግዲህ ብቻ ዳኒ ልክ የሰራው አልመሰለኝም። እኔ ፍቅርን ላለማጣት ብዬ ጭራሽ ያስኮበለለው እኮ ነው። አይዞሽ ሜሊ። ቴንክ ዩ ዳኒ፣ ለሁሉም ነገር አመሰግናለሁ። የምር እግዚአብሔር አንተን ባይጥልልኝ ምን ሆን ነበር? ሳይደግስ አይጣላም ነው የሚባለው። እሺ ደግሞ ምን መስለሽ? አስጠላው። ለዛሬ የምልሽ እንዴት ነው? አንበዛብሽም?
ይኸውልሽ ብዙ ወንድ ጋር ስለተገኘ እዚህ አይወለድም። ኦኬ በቃ ፍቅር በፈጠረ የጎዳይ ነው። አንድ ነገር ልንገርሽ፣ አባቱን የማያውቅ ልጅ እንዳትወልጂ። ኦኬ እንቸነሽ ታውቆሻል ተገኝ እኔን በጥፊ አይንሽን ነው ማጠፋሽ። ሰማያለሽ? ከዚህ ደቂቃ ጀምሮ ቤቱን ትለቂያለሽ። የት ነው የምሄደው ፍቅር? የት መሄጃ አለኝ? የራስሽ ጉዳይ። ቀጥታ ቤቱን ለቀሽ ትወጫለሽ። የውሸት እንባ አታልቅሽ ሌባ። ከማንም ጋር ስትማግጪ የሚችል ልብ የለኝም። ኦኬ ውሽታ ሌባ ነሽ፣ ውሸታም ነሽ። ገባሽ? ውሸታም ነሽ። ለቀሽ ቀጥ ብለሽ የት ነው የምሄደው? የት መሄጃ አለኝ ፍቅር? እነዚህ የማሳድረ የሌላቸው ጎረምሶች ጋር ሰማሽ? ሄሎ፣ አልተነሳም እንዴ አንተ ጎረምሳ? ቤት ያስመሽታ ነው? ኧረ ብቻዬን ነው። ለማንኛውም ከዛ ከአዲሱ ፓርትነራችን ጋር የተባባልንበትን ሰነድ በአስቸኳይ ፈለገ ይዘህልኝ ነው። እሺ እሺ እሺ፣ በል ቶሎ በል። መጣ። ሀይ፣ በጠዋት መደወል አልችልም? ቤቱ ጭር ሲል ነው። በእኔ አባረርኳታ። ሸኛት አላልሽኝ? ባይ
ሜልዬ ለራሷ የማታውቅ ሴት ናት። በጣም ተሳዝናለች። እኔ አሁንስ ጨንቆኛል። በቃ አሁን ሁሉንም ነገር ንገራት። ከጎኗ የሚሆንላት ሰው ትፈልጋለች። ለዚህም ደግሞ ከአንቺ የተሻለ ሰው አታገኝም። ቆይ ችግር አለ? ነይ ብለኸኝ ከመጣው ሰዓት ጀምሮ ትዘጋለህ እንዴ? ጭራሽ ብቻዬን አስተኛኸኝ። እቤት ገብታለች ብለህ አስበህ ከሆነ እንዳትሳሳት መሄድ እችላለሁ። እሺ አንተን እኮ ነው አናግረኝ እንጂ። እንዴ ምን ሆነሃል? መውለድም አልችለው ነኝ። ምን ችግሩ ያለው እኔ ጋር ነው። ቆይ እንዴት አወቅ? የሕክምናውን ወረቀት አገኘሁት እና መውለድ ማለት ነው እኔ ነኝ እያልከኝ ነው? ሜሊ ያለ ጥፋት ነው በድኛት ጭራሽ ተልከሰከሱ። ይኸው ማን ያደረገው ነው ወይስ ልታስነጥቅኝ ያሰብሽ? ምን አደረኩልሽ? ይልቅ ዛሬ ስራ የለኝም፣ እረፍት ነኝ። ወጣ ብለን ፈታን በላ። ጥሩ ሙድ ላይ አይደለም ያለሁት። እንደውም ጣጣ የለውም እንጂ ይኸውልሽ፣ ያልሰራ አዲስ ሙድ ፈልጌ አፈላልጌ ከመርካቶ ገዛልሻለሁ። ወይ ደግሞ ለምን ራስሽ ወጥተሽ ፈለገሽ አትገዢ? ችግር የለውም። እና ታዲያ እዚህ ቤት ብቻሽን አይሸክክሽ? እድሜ ላንቺ አሁንማ መኖር ጀመርኩሽ። ለምንድን ነው ማስቸኮል ፈልግሻለሽ? ድንገት አስወጥታሽ ተቸገርሻል? አይደለም ይላል። ከፍቅር ጋር ተጣልታችሁ አንዱ ጋር እንዳለሽ ጓደኛሽ ነግረኝ። እኔም ከእናንተ ከወጣሁ በኋላ ታላቅ እህቴ ቤት ጠብቂ ብላኝ ነው። ወይ ደስ ይላል። አዎ ቤት መጠበቅ ነው ስራዬ። ድፍረት ካልሆነብኝ ሜሉ ነገሮች እስኪስተካከሉ እኔ ጋር ብትሆኚ። ወይ የኔ እናት በጣም አመሰግናለሁ። ግን እዚህም ያለሁበት ጥሩ ነው፣ አልከፋኝም። አመሰግናለሁ። አውቃለሁ፣ ግን ሴት ልጅ ሆኖ ወንድ ጋር መግባቱ ትንሽ አይከብድም እንዴ? ቆይሽ እህትሽ ብትሰማስ? ችግር የለውም። እሺ ላስብበት። ለማንኛውም አስቤ እልክሻለሁ። አመሰግናለሁ። ቻው። ቻው። ባሰማኝ
ትዝታዬ ብዬ እውነቴ ባትሰማኝም እጣራለሁ ትዝታዬ ብዬ እውነቴ ዓለሜ የኖረ ልቤ በክደት መልስ ከፋለ ውለታ አባዬ ሜላት እኮ ጥላኝ ሄደች። የት ነው ያለው? ቤት ያለች አጠገብህ? ቤቲ? አይ ቤቲ አየሽ፣ ሀቀኛና መልካም ስለሆንሽ ትወድኝ ገጠመሽ። አዎ፣ ግን ለምን ያህል ጊዜ ነው የሄዱት? ለ10 ዓመት። ታዲያ ቤቱ ያንቺ ነው? አይደለም፣ የነሱ ነው። ማለቴ ለረጅም ጊዜ ነው የሄዱት ብዬ ነው። ምንም አልጠራጠረች። አሁንም ዓላማ የሚፈጽምበት ሰዓት ደርሷል። እጄ ገብታለች። ማን ይለቃታል? ቻው። ሜሊ ጥዬሽ ጠፋሁ አይደል? አይ ችግር የለም። የሚበላ ምን አምጣልሽ? የማልፈልግ እቶቹን እያወቅሁ መጣሁ። ካለ ልጅም እኮ መኖር ይቻላል። የግድ ካልወለዳችሁ አይባል። ከፈጣሪ መሟገት ነው። እኔ እኮ የከበደኝ ያለ ልጅ መኖሩ ሳይሆን የሜላትን ይቅርታ ለማግኘት። አባባ ቤቲ እኮ መውለድ እንደማልችል ስታውቅ አንድ ቀን እንኳን አብራኝ ማደር አልፈለገች። ሜላት ታዲያ ይፈረድባታል? ንገረኝ እስኪ። ስገፋት ስበድላት እሷ እኮ ለእኔ ብላ ለሕክምና ስትሯሯጥ እኮ ከማንም ጋር ስማግጥ እዚህ በላይ በደል አለ? ተረጋጋ። የፈሰሰው ውሃ ይታፈስ። አልረጋጋም። እንዴት አድርጌ ነው የምረጋጋው? በቃ ሁሉንም ነገር እርሳው እባክህ ልጄ። እኔስ ያለ አንተ ማን አለኝ? ተኛ። እኔ ደግሞ አልቻልኩም አባባ፣ አልቻልኩም። እሷ ያንተ አይደለችም። ያንተ ያለውን እስኪሰጥ ድረስ እኔ ደግሞ ያለ እሷ ከምኖር ራሴን ባጠፋ ይሻለኝ። ምን እያልክ ነው? ተነስ 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 ተነስ፣ ወደ ውስጥ ግባ።
አንቺንስ ምን አረኩሽ? እናት ሰዎች ለምን አትተውኝም? ምን አረግሽኝ? ስለኔ በስልክ ስታወሪ ሰምቼሻለሁ። ማለቴ መቼ? ከአንቺ ከእኔ ምንድን ነው የምትፈልጊው? ልጅነትሽን። አዎ ልጄ ነሽ፣ አንድ ልጄ። የምታያትና የምትዘገንንሽ እናትሽ እኔ ነኝ። ቆይ ምንድን ነው የምታወሪው? ስለምንድን ነው የምታወሪው? ልጄ ነሽ። በልጅነት የሰው ቤት ተቀጥሬ ስራ ተደፈርኩ። እዛ አንቺ ተረገሽ። ምን ላድርግ ንገሪኝ። በ17 ዓመቴ ምን ላድርግ? ማሳደጊያ ውስጥ ጣልኩሽ። አረብ ሀገር ሄድኩ። 2 ዓመት እንደሰራው አሰሪዎች ወደ አሜሪካ ወሰዱኝ። ማንም መሰረት አይፈልግም። ተቸግሬ ነው። በቃ የሆነው ታሪኩ። ስለጠላሁሽ ሳይሆን እንድትኖርልኝ ስለፈለኩ ነው ከኔ ያሸሸሁሽ። በቃ አሁን ከፈለግሽ ሂጂ። የምታወሪው እውነት ነው? አዎ ሜልዬ ልጄ ነሽ። እውነቱን አውቀሽ አንቺ ፍረጂ። እወድሻለሁ ሜልዬ። መታለች እንዴ? እስቲ ቆይ ያለችው ምን ነክቶ ነው ፍቅር? ሜላት እኮ የለችም፣ ማንም የለም። የት ሄዳ? ቤተክርስቲያን ሄዳለች። ና አልኩልህ፣ እንግባና እንጠብቃት። እሺ አንተ ጋር እንዴት ሆነ? እሷ ስታይ ነው። ሌላው እንዴት ሊሆን ይችላል? እንዴት ማለት? እንዴት ሰጠች? ቆይ እሺ ተረጋጋው። እናንተ ልቀቀኝ። ፍቅር ተረጋጋሽ። በቃ ተረጋጋ። እኔም እኮ የምችለው ሁሉ እየሞከርኩ ነው። ለምን እንዴት ሆናለህ? ስለዚህ ሰጥተህ አብረህ እያደርክ ነው ማለት ነው? ኖ እንዴት እነሱ ታስባለህ? በምን መኪና ታራንተ ይሆናል? እንዴት እነሱ ታስባለህ? ፍቅር እኮ ንገረኝ፣ በምን መኪና ታንተ ጋር ሊሆን ይችላል? ለቀቀኝ! አንተ ውሻ ነህ! ውሻ ነህ! ምንድን ነው ችግሩ? ተረጋጋ። አሸነፍሽኝ እማዬ። ይህን ሁሉ ዓመት እኮ ያንቺ ምክንያት ሳላውቅ ነው ስታበሽ የኖርኩት። እንዴት ነው ይቅር የምትይኝ እማዬ? ምንም አላጠፋሽም። ባለማወቅሽ ነው። መቼ ነበር አሰሮች የሚመጡት? ዛሬ እስከ ዛሬ የዋሾሽ ምን ከብዶኛል። እኔ እናትሽ ላቤን ጠፍ አድርጌ የገዛሁት ቤት ነው። አሁንማ ገባኝ እኮ። በጣም የሚያምር ቤት ነው እማዬ። ሜልዬ፣ ከዚህ በኋላ ጥሩ ባል አግብተሽ ልጅ ወልደሽ ውር ሲሉ ነው ለማየት ነው። ሰኒ፣ የኔ ምኞት እኮ ነው፣ ግን አሁን ምንም ማሰብ አልፈልግም እኮ። በቃ አልፏል። ዛሬ ሌላ ቀን ነው። አውቃለሁ፣ ግን እማዬ ካለ ፍቅር መኖር አልችልም። እንደዛ በድሎሽ በዛ ላይ መውለድ አይችልም። መድኃኒቱን ስንሰጠው ኖረን አውቃለሁ። ሄይ ሜሊ። ወይ አንቺ ግን ግብዣዬን የናቅሽ አይመስልሽም?
አንቺ ልዩ ሴት ነሽ። ምናልባት ይሄ ደግ ማንነትሽ የክፋትን መረብ ሊበጥስ ቀናቶች ቀርተውት ይሆናል። ዳንኤል ማለት የተንኮል እጆቹን በፍጹም ፍቅርሽ ላይ የዘረጋ አስመሳይ ሰው ነው። ባለፈው የነገርኩህ ስራ አስታውስከው? ስለሱ ላወራ እኮ የሚወረከውን ስራ አልነገርሽኝማ። ስራውን መንገር ያስፈልጋል እንዴት? ታዲያስ አባዬ ፔመንቱ እኮ እንደየስራው ይለያያል። አይ ችግር የለውም ብነግርህ። ከልጅነት እስከ እውቀት ኧረ አባዬ እሺ ግድ የለውም አጠራርቤ እነግርሃለሁ። ከልጅነት እስከ እውቀት ድረስ በቃ አብራኝ የኖረች ልጅ ያሳደግኳት ልጅ እንደ ትልቅ ወንድም እንደ አባትም በቃ ሆኜ ተንከባክቤ ያሳደግኳት ልጅ ስንመረቅ በቃ ነግሬያት እንጋባለን መውደዴን ማፍቀሬን እነግራታለሁ ብዬ እኔ ያው ሕክምና ነው የምሰራው። እኔ ስፔሻላይዝ አደርግ እሷ የመጀመሪያ ዲግሪውን ስትሰራ በቃ ነግሬያት አገባታለሁ ብዬ ነበር። ልንመረቅ 2 ወር ሲቀረን የገዛ ጓደኛ ያገባት። በቃ ልጅቷን መልሼ ራሴ ማድረግ እፈልጋለሁ እና ይሄንን እንድትረዳኝ እንድታግዘኝ። ኧረ ጣጣ የለውም አባ፣ በቃ ይሰራል፣ ችግር የለውም። አንቺ ብቻ እውረጂ፣ ይሰራል። እሱ ችግር የለውም። ቆጥረህ ማትጨርሰውን ብር እሰጥሃለሁ። በቃ አብሽር፣ ይመችሽ። ፍቅር መውለድ አይችልም ብሎ የተሳሳተ መድኃኒት እንዲወስድ የሚያደርግሽ በልቡ ያሰበው ከንቱ ምኞት ስላለ ነው። ለማንኛውም እየተከታተልክ ትነግረኛለህ? ኧረ የባለፈው የሰጠሽኝ እኮ ይበቃል። የኔ እህት ፍጥረትን ባርኮ የሚሰጥ ፈጣሪ ነው። የቤቱን ቁልፍ አመጣህ? አዎ አምጥቼዋለሁ። ሁለታችሁም መውለድ እንደምትችሉ ላረጋግጥልሽ እወዳለሁ። ደርሻለሁ፣ በር ላይ ነኝ። አሪፍ። ታዲያ በጥንቃቄ ሽኝ። ጣጣ የለውም፣ እሱ በእኔ ጣለው። እሺ ስማ፣ የተባባልነው ሳንቲም ግን እዛው እንደጨረስኩ እፈልገዋለሁ። እዛው በር ላይ እንገናኝ። ስለሱ አትጨነቅ አልኩህ አይደል? በቃ ስለሱ ተወው። እገላገልልሃለሁ።
ከትናንት ማንነቴ ውስጥ ዛሬን አሻግሬ እንደሩቅ ተመለከትኩት። እውነቱን ለራሴ የነገርኩት ከንቱነቴን በከንቱ ልቤ እየታዘብ ይቅርታሽን አገኝ ዘንድ ልቤ በጸጸት ተገርፎ በዛለ ጉልበቴ ባተልኩ፣ ግን አልቻልኩ። በደሌ ከንጹህ ማንነትሽ ጎልብቶ መድረሻ ቢያሳጣሽም ሜልዬ ተስፋዬን ግን ደልዞ ሞቴን አጀገነው። በዚህ ዓለሜ ውስጥ በቁሜ ፈልግ ያጣሁትን ይቅርታ በሞቴ ብታድይም ብዬ ተማጸንኩሽ። ሁሌም እወድሻለሁ። ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ሙሽሪት ለማረጓ ለሷ መተቻ አለው 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 ነገር ከግርማ ሞገሱ ጋር አቤት ሲያምር አላት 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 ነገር ደምቃለች ከጨረቃው ነግሳ ስታምር ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱን ብቻ እንዳላይ ሲተኙም አንድ ላይ ሲነሱም